ሰላም ጤና ይስጥልኝ የሳዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ይሄን ቪዲዮ ሼር አድርጋችሁ ለብዙ ሰው አድርሱልኝ። ጠቃሚ መረጃ ይዤላችሁ ስለመጣው በተለይ የመዳም ቅመሞች እህቶቼ ሼር አድርጉ ፕሊዝ። አሁን አንተን እየጠየቅን ያለ ነው እንደ ዘመድ እንደ ቤተሰብ አንታው የምትነግረን ነገሩ ይቀላል ቶሎ ተብሎ እዛም ያሉ ሰዎች ፖሊስም ጋር ሄደው ነገሩ በፍጥነት እንዲሆን ኤምባሲም ሲሄድ ነገሮች እንዲቀሉ ነው። አለበለዚያ መውጣቱ አይቀርም። በግልጹ ነው የምነግርህ። በየትኛው ኤጀንሲ እንደመጣች ፓስፖርቷ ሲታይ ይታወቃል። እዛ ላይ ፍቄ ወይ ከተፈጠረው ነገር አንጻር ልጅቷ በኤጀንሲ አይደለም የመጣችው። ቢሮውን ሙኒትዬ እስኪ አንቺ የተለየ የገባሽ ነገር አለ? ያው ምክንያቱም የገባኝ ነገር ሜዲካል ሪፖርቷ ፎርጅድ ስለሆነ ነው ይሄ ነገር የተፈጠረው። ስለዚህ በኤጀንሲ አልመጣችም። የተጠቀሙትም የኤጀንሲ ስም ካለ በውሸት ነው እንጂ በትክክለኛ መንገድ አይደለም። ያለ አግባብ ኤጀንሲውን ያስቀጡታል እንጂ ልጅቷ የፈለገ ነገር ቢመጣ ከኤጀንሲ ጋር የተያያዘ ነገር ካለ ትክክለኛ ሜዲካል ነው የሚኖራት። ምክንያቱም ከኤሜሬትስ ኤምባሲ ኢትዮጵያ ውስጥ ያለው ኤሜሬትስ ኤምባሲ ራሱ አፕሩቭ ስለሚያደርገው ማለት ነው። ስለዚህ አሁን የተጠቀሙት ወይም የሚጠሩት ስም ካለ ራሱ ያለ አግባብ ነው እንጂ የሚቀጣው ወይም እዚህ ጥያቄ ውስጥ የሚገባው ኤጀንሲ የለበትም። ሜዲካሏ በሚደረግበት በተመረጡ ክሊኒኮች ነው ትክክለኛ ሜዲካል ነው የምትወስደው። ስለዚህ ይሄንን አያሳልፉትም። የጉበት ኬዝ የምናምን ኬዝ አያሳልፉም ሲጀመር። ሙኒት ባለችው ላይ ለመጨመር ያክል ትክክል ነው። ለምንድን ነው ቅድምም የገባኝ ነገር እንትን ያለግራ ልጁ እኮ ተናገረ። ጉበት እንዳለባት እናውቃለን አለ። ስለዚህ ጉበት እንዳለባት እየታወቀ እንትን ኤጀንሲ ሄዶ ኤጀንሲ አጽድቆ ወደዚያ አይልክም። የታወቀ ነው። ምንድነው በቪዚት ቪዛ ነው የመጣችው ልጅቷ። በቪዚት ቪዛ ነው ያስገቧት። እንደገና ይሄኛው ሰው የሚኖርበታል፣ ይሄኛውም ሰው ብቻ ማንኛቸውም የሚሆኑ በቪዚት አሳልፈው ነው ወደዚህ ሀገር እንድትገባ ያደርጓት። ሁለት ወንጀል ልጅቷንም ካለ አይዲ እንደዚህ ካለ እንትኗ ሆን አደረጓት። ሁለተኛ ደግሞ ራሱ በሀገሪቱ ሕግ ደረጃ ላይ እነዚህ ልጆች ቢገኙ እዚህ ሀገር ላይ በተለይ ደላላው ቢኖር በጣም ከባድ ነው። ምክንያቱም የሚገቡት ሎካሎች ቤት ነው። በጣም ትልቅ በሽታ ነው የሚተላለፈው። ሀገሪቷ ያልደነገገችው ነገር ነው። ስለዚህ ጀስት እንደዚህ አይነት ነገር እየሰሩ የሚያመጡ ልጆች በጣም ብዙ ነው ያሉት በዚህ ሰዓት ላይ ማለት ነው። ግማሹ እዚህ ከሊወል እያደረጉ እንዲጠፉ ነው እያደረጓቸው ያለው። ምንድን ነው እዚህ ሀገር ላይ የሆነ ነገር ስትከለከል አንተ ዜጎች ናቸው። ለዜጎቹ በጣም ቴኬር ነው የሚያደርገው ይሄ መንግስት። እንደዚህ አይነት ነገር ወደዚህ መላክ በራሱ ኢትዮጵያና ዱባይ ደግሞ የፈረሙት ስምምነት አለ ወንጀለኛን በተመለከተ። ስለዚህ እንደዚህ አይነት በሽተኛ ወደዚህ ሀገር በመላካቸው በራሱ ያስቀጣቸዋል፣ ሁለቱን እዚህም ያለውንም ኢትዮጵያም ያለውን። ስለዚህ አሁን አክስቴ ሙኒት እንዳለችው በቪዚት በምናምን በግለሰብ ነው እንጂ የመጣው በእንትን ምንድን ነው በቴሌቪዥን ምናምን በቢሮ አይመጣም። በእርግጠኝነት መዘጋት አይፈልጉም እነሱ። እንግዲህ ሳሪ ያው ሞር ሙኒቲዬ በምትለው አሁንም የምኬም የሚለው እነዚህ ልጆች በኤጀንሲ ካላኩ የሰራተኛና ክህሎት ምንም የሚያደርገው የለም። የሚዘጋ ነገር ሊኖር አይችልም፣ ወይም ደግሞ የሚደረግ ነገር አይኖርም። ልጁ ግን እውነት ለመናገር እያወራበት ያለበት ሁኔታ ጥቅም ያገኘ ስሜት ነው የሚሰማኝ። ለምን ያኛውንም ልጅ አሳልፎ መስጠት አልፈለገም። ማለትም ያውቃል እነማን እንደላኩት ፌክ ማስረተው መላካቸው በደንብ ያውቃሉ። መቼም አንድ የተቸገረ ሰው ላይ ሁሌ መቀለር ስለሆነ ልጅቷን እግዚአብሔር እርዳት እና ምን ማድረግ እንዳለብን እኛ ራሳችን ልናግዛት የምንችለው ነገር ካለ እንጂ ይሄ በጣም ነውርን ነው። አንድ በሽታ ላይ ያለን ሰው አክሞ ማሳከምና ማዳን ሲገባቸው ከነጭራሹ ወደ ስደት ልከው በዚህ ሁኔታ ስቃይ ውስጥ እንዲወድቁ ማድረግ አሳፋሪም ነው፣ ያማል። እውነት ባሉበት አካባቢ የእሷ ቤተሰቦች ካሉ እንግዲህ አስባችኋል። የዱባይ ደላላይ ጉዳቸው ከባድ ነው። በመጀመሪያ ደረጃ የመዳም ቅመሞች እህቶቼ ማለት ነው የሆነ ነገር ስትሆኑ ዝምላችሁ እንትን አትበሉ፣ አትውጡ። በደንብ ማወቅ አለባችሁ። ገባችሁ? ለምን ካላችሁ ማየት አለባችሁ። ሳታዩ ዝምላችሁ አትንቀሳቀሱ። ሁለተኛ ደግሞ አረ በፈጣሪ አንቺ ወደ ኋላ ቀርተሽ እውነት ለመናገር ቤታ ትታችሁ ሄዳለች እኮ የእውነት
በፎሎ በቪው በሰፖርትም በምናምን ትታችሁ እኮ ሄዳለች እኮ። ያኔ ከዮኒ ጋር ስትጣሉ እኮ እንደሷ ነው ጊፍተርና ቪው እንደሌለኝ አውቃለሁ፣ ግን ትቀኝብሻለህ እንዴት ትለኛለች ብላ ስታለቅስ ነበር ቪዲዮ የሰማሁት። ያ ማለት አንቺ ነበርሽ የቀደምሽው ማለት ነው፣ በጌሙም በምኑም በምኑ። ለምን እሷ ፖለቲካ ያወራች መስሏት ስድብ ውስጥ ስለነበረች ብዙ ተከታይ ነበራት። ግን ከኋላ መጣ እንደ ኤሊ እንዳመለጠቻችሁ ነው የተረዳሁት። አሁን እኔ እንኳን ቲክቶክ አሁን ብመጣ አሁን ዝም ብዬ ሳያችሁ ቪው ጓደኛም ጥሎሽ ሄደው አንቺን ነው ሸለምጥማጥ። አሁን ዝም ብዬ ሳይሽ ትቶሽ ሄደው። ለምን እናንተ ቪው እና ጊፍተር ስለምትቆጥሩ ነው ይህን የቆጠርኩላችሁ። ስንት ፎሎ ነው ያለሽ ኤልሻዴ? ተዘግቶብሽ ያውቃል እንዲ? አንቺ ቤታ ስንት ነው ያላት? ዲቦራ የአንቺ ጓደኛ ነበረች አይደል? እና አሁን ከቤታ ጋር የተቀያየሙ ሲመስላችሁ ጓደኛ ሁላ በልታ ጨረሰች ማለት አይከብድም? አይከብድም ጋይስ? የማቆየት ባህሪ ካለሽ ምን ነው ዲቦራ ለምን አላቆየሻትም ታዲያ? ሄለንን ለምን አላቆየሻትም? የጠላት የጠላት በሚለው እኮ ከኪዱ ጋር ራሱ ጓደኛ ያምሽው ልክ ከቤታ ጋር ሲጣሉ ከአንቺ ጋር ጓደኛ ሆነቻል። ኮሶም ከአንቺ ጋር ከእሷ ጋር ከእነሱ ጋር ስትጣላ ከአንቺ ጋር ጓደኛ ሆነች። ጥንብ አንሳ ነሽ። በአጠቃላይ በነገራችን ላይ እናቴትም ጥንብ አንሳ ነሽ። ምን ያህል እንቅልፍ እንደማትተኝ እንትን ነው። እንደዚህ አይነት ፕላንት አድርገሽ ማነው ከእንትና ጋር የተጣላው? ማንን አግበሰብሳለሁ? ማንን ምን አረገ? ውዶቼ ማለት ነው ይውላችሁ ምን አለ መሰላችሁ፣ በመጀመሪያ ደረጃ ማድረግ ያለባችሁን ነገር ልንገራችሁ። ማድረግ ያለባችሁ ነገር እንቁርቲ እና ጉቶ አላምናቸው እና ሮማንን አላምናት፣ በፍጹም አላምናት። ጠንፌ ገለቱ ሮማን አላምናቸው። በሞቀበት የሚሞቁ ሰዎች ናቸው። ኮንሲስተንሲ የላቸው። ምንድነው የሆነን ሰው ሲወዱ ከነ ምናምኑ አይወዱም። ሎዛ ጎዛ በህዋት ነው የምትጠላኝ፣ ዘግዝቄ ህዋትን ውዶቼ ማለት ነው። እኛ ማንሰማው ማናየው ማንንለው የለም። ለማንኛውም እህቶቼ የዱባይ ደላላ ስትሄዱ አጣርታችሁ ምን ብላችሁ ሂዱ። ዝምላችሁ ሰው ስለሆነ ብቻ አትሂዱ። በአላህ ለምን ካላችሁ በአሁኑ ሰዓት ከባድ ነው። አሁን እቺ ልጅ እንግዲህ የጉበት በሽታ ኑሯት ነው ያሳለፏት። እዚህ ነው እሺ እንትን የሚያለው ወይ በየሱ መጣ ውዶቼ እጄ ልታጠ ሩቅ አልሄድም እኔ እና ምን ልላችሁ ፈልጌ መሰላችሁ፣ ዝም ብላችሁ አትሂዱ። ራሳችሁን ጠብቁ፣ ራሳችሁን እንትን በሉ። ዝም ብላችሁ የምትሄዱ ከሆነ እንደዚች እህታችን ነው የምትሆኑ። ገባችሁ? እቺ እህታችን እንግዲህ ምንድነው የሆነችው? የጉበት በሽተኛ ሁና ደላላዮች አጭበርብረው ወስደዋት ነው እንግዲህ ከዛ ዋጋ እየከፈለች አለችው። እና እህት ወንድሞቻችን ፕሊስ ዝም ብላችሁ አትጓዙ። በደንብ አርጋችሁ አስተውሉ። በደንብ አርጋችሁ እዩ። በደንብ አርጋችሁ እንትን በሉ። ምክንያቱም ዝም ብሎ እንዲህ ማለት ዋጋ የለውም። ዋጋ ትከፍላላችሁ። አላቅም። እኔ በጣም ነው ያሳዘነች። ግን አመጣት ዋትሳፕ ደወለልኝ፣ ሎኬሽን ላኪልኝ፣ ያመጣኋት ነው አለኝ። ይኸውልሽ ቪዲዮ ምናምን እንደዚህ ሲልክልኝ ደህና ናት ልጅቷ፣ እንደዚህ ማጨብጨብ ብቻ ነው ደህና አንዳንዴ ዝም የምትልበት ፓርት ላይ ነው የላከልኝ። ኖርማል ሰው መስላኝ፣ ይችኛዋ ሌላ ልጅ ደግሞ ማቃት ልጅ አለሽ ብዬሽ የለ እሷና እሱ ናቸው ያወሩት። ከዛ እባክሽ 3 ቀኑ ነው ስትለኝ ያምጣት ስትለኝ እሺ አልኳት። ማታ ትሄዳለሽ ትኬት ተቆርጦላት አለችኝ። እሱም እንደዚህ ነው ያለኝ። አላልከኝም ልጁ ብሎኛል። ከዛ ምን አለ አንቺ ታዲያ አዳምጪኝ። አንቺ ትናንትና ማታ ነው ገልብጫችሁ የወጣሁት የምሄድበት ስለነበረኝ እንጂ ያልሺው ምንድን ነው? ትናንትና ማታ እኔ አምጥቶ አስቀምጦብኝ ሄደ። ታግጄ ልመለስ ብሎ ነው ያልሺው አይደለም? ወርቅነሽ እበር አይደለም ቤት ድረስ መጥቷል። ማሪ መጥቶ
እባክሽ እንደዚህ ነው 3 ቀን ነው እንደው ሻወር እንኳን አልወሰድኩም ሰግጄ ልምጣ ብሎኝ ነው የሄደው። አዎ ለምንድን ነው ፈቃደኛ ስለሆንሽ እኮ ነው ያመጧት። አምጡ ብለሽ እኮ ነው ያመጧት። ይቺን ሲስተም ተጠቅመሽ አንቺ በአንቺ ቤት ላይፍ ላይ ገብተሽ ድራማ ልትሰሪ ነው። ማርያምን አይደለም እኔ ድራማ ቤትን እኔ እንደውም አልወድም። ራሴ ነው የሚያመኝ እንደዚህ። ይኸውልሽ እኮ እንደዛ አለኝ። ካመጣት በኋላ እዚህ ተነጋገርን። ኧረ ይቺ ልጅማ እንደዚህ ነው። አሁን እነዚህ እንትን አከራዮቹም ያስወጡናል እንትን የምትል ከሆነ ለምን ልብሷን ቀየርሽ? ለምን ልብሷን ቀየርሽ? ለምን ከወንበር ጋር ሰርሻት? ምን አልሻት? ለምን ይሄ ሁሉ? አላሰርኳትም እኮ እኔ እጇን እንደዚህ ሰሪያት ስትል ነው በእንትን ሸባ አደረግናት። ፖሊሶች እስከሚመጡ ማታ እናንተ ጋር ስንገባ ምናምን እንጂ ሌላ ምንም አላደረኩም። ሳሪ ሸቅሌ ሞኸች። እሺ ወንድሜ በቃ ላይ ማውጣት አዳምጡኝማ። ላይ ብላይ መውጣት እናንተ ጋር ማምጣት እናንተ ቁጥር የጠፋኝ እናንተ ቲክቶክ ነው ያፈልግ ያላጣው በየከተማ ሁሉ ያሉ ሰዎች እዛ እነሱ ጋር ታደርሷትም እንዴ ሲባል ዘመድ ያሏት ዘመዶቿ ጋር ትሄዳለች። ቲኬት ተቆርጦ ከአዲስ አበባ ሰው እየመጣ ነው ሊወስዷት ነው። ከመጣ ሀገር ስለሆናት ቀራማም አልገባችም። ኤርፖርት ነው አብሬ የጠፋችው ትሄዳለች ሀገር አሉ። እሺ ተብሎ እኔ እናንተ አዳምጪ የእናንተ እኔ በስ አዳምጪ እናንተ ጋር ሰው ጠፍቶ አይደለም እናንተ የሚያውቅ ሰው ጠፍቶ አይደለም። ከዛ ይቺ ልጅ ስትባል ወርቅ እያለች ዘመዴና እሷ ዘንድ ያደርስልኝ ተባብለው ስበሳቸው ተደዋውለው ራሷ ቪዲዮኔ አንድ ቪዲዮ አላኩላትም። ራሷ ያችኛዋ የራሷ ዘመድ ልትልክላት ትችላለች። እኔ አንድ ቪዲዮ አላኩላትም። የሄድኩትም ደግሞ ራሱ የአዲስ አበባ ነገሮች አሁን የዝጋ እኔ ከስራ ነው የምሰራው ውስጥ ዲራ አካባቢ ነው። ከዛ ነው ይዘናት ሄዱ። የፓኪስታኒ መኪና 130 ብር ሲላ ካርሊፍቱ በፓኪስታኒ መኪና ብሪጋር ይዘው ሄዱ። ቤቷ ጣልላት። ቤቷ ታደመራ በኋላ እንጀራ ሰጠቻት። እንጀራ በላይ ልጅቱ እዛው ቁም ያለ እንዲሁም ቁም ነገር ብዙ ነገር አውርተን በቃ ልጅቱ ትመጣልሻለች ከዛ ድረስ ትኬት እስከሚቆርጣት ድረስ አንቺ ጋር ትቀመጥ ተባለች። እሺ አለች። ብራዘሩ አለ አንድ ሀገር ሰው ሆነን አንድ አካባቢ አንድ አብረን የተማረ አብረን የኖር ሰው ሆነን እኔ ማለት እኔ እቺ ልጅ ዛሬ ቢሆን ልጅቷ ችግር ከተፈጠረባት እኔ ሌላም ነገር ቢሆን እኔ ራሴ መስዋዕትነት ከፍዬ ቢሆን ቤተሰብ ናት እህት ምንም ችግር የለውም። አይዲ ገባሽ? እኔ የምሸውር ሰው ወይም ስልኬን አጥፍቼ የምጠፋ ሰው አይደለም። እሷ ግን ይህን ደቂቃ ይህን ፎርሳ ተጠቅማ ቢያንስ ወንበሯ ላድርጋ። እቺ ልጅ እኮ ተኝታለች አተኛለች። ንጹህ ደህና ናት። ልብሷን የለበሰችው ደህና ናት። ጸጉሯን ተሸፍና ነበረ። እጇን ወንበር ላይ አስራ ፊት ለፊት አድርጋ ገስ ላይ ገብታ እናንተ ጋር ተማውራት ልጅቱ እስከምመጣ ድረስ የላከቻለች አማና እስከምመጣ ድረስ ደውላ ያቺ ልጅ ተፈለገ ለምሾርታ ተስታት ተፈለገ አምቡላንስ ታስገባት ተፈለገች ወደ ሀገር ተላካት። የራሷ ቤተሰብ የሆነ ሰው መታ እንዲሰረከባ ማድረግ ነበረባት። ቀጥታ ደውላ ለአንድ ወዲያው ባየር ላይ ብላውታ እንዲስገጽ ላይ ብግርግር ሀገር እንዴት ስምት እንዲትሩም እዛ ማስገባት ምን አስፈለገ ነበረ? መርዳትም ከተፈለገ ደግሞ ቀስ ብላ እሷ ቢያንስ ነገ ሰዓት ይታያል። ሐኪም ቤት መግባት ከፈለገች የሚያስገባ ሰው ፈልገን እናስገባት ነበረ። ግን እስከዚህ ሁላ አዲስ አበባ መተን እኛ ነው ሲያሳለን ነው ቤተሰቦቿ አጎቷ አለ አዲስ አበባ ማለት ነው የሚመላለስ አጎት አለ። እሱን የመጥቼው እዚያ ታለው እስከዛ ድረስ ተቀመጠ ብሎ ስልክ ቆርጦ እሱ ሊመጣ ማለት ነው። ይሄ ሁላ እስከሚሆን ድረስ እቺን ፎርት አገኘው ብላ አሁን እንግዲህ እቺን አሁን ለቲክቶክ ሞች አገኘው ብላ አሁን ብርዳ እንዴት ማዝለቆ በጣም ከባድ ነው። እኔ ችግር የለውም። እኔ ጥፋተኛ ከሆንኩኝ መንግስት ስለምጠይቀኝ መንግስት ይዘኛል። ችግር ካለብኝ በችግር ይቀጣለሁ። ተታሰርኩም ታሰራለሁኝ። ሌላም የሆነም ነገሩን ካለ የሆነ ነገር ዞሮ ዞሮ ሰው በጥፋቱ ይቀጣል አይደለ? እኔ እጅ የለበትም እንዲህ ሀገር ሰውነት ስባችኋል። አንዳንዴ ማለት ነው ለመልካም ነገር ብላችሁ የምታረጉት ነገር በሸር ይመለስላችኋል። አሁን ወንድሜ እንግዲህ ለመልካም ብሎ ባረገው ነገር ነው እንግዲህ መጥፎ የሆነበት ማለት ነው። ሀቂቃ በጣም ከባድ ነው ማለት ነው ውዶቼ። እና ከባድ ነው። አላህ ይጠብቀን፣ አላህ ይጠብቃችሁ። እና እህት ወንድሞቻችን በዚሁ አጋጣሚ ጥንቃቄ አድርጉ። የታመመችውንም አላህ አፊዋን ይመልስላት። እንደዚሁም ደግሞ እህቶቼ አንዳንዴ ጥንቃቄ ማድረግ አለባችሁ። ዝም ብላችሁ በዘፈነው ሁሉ መዝፈን የለባችሁም፣ መጠንቀቅ አለባችሁ። ለምን ካላችሁ ለራሳችሁ ስትሉ፣ ምክንያቱም ከባድ ነው። ጭቅማል ጋር ብትሄጃችሁ ሄለን ጋር ሄደሽ ብትነፋረቂ እኔ ቲጂ አይደለሁም አይደል? መፈመስ ፈልጋ ነው። ክብር ይኑርሽ። እንኳን አንቺ አይደለሽም ሄለን የምትያት ጋር ያቺ ሄለን ሾው የምትያት ጋር ማታ የምትገቢባ እንኳን አንቺ አይደለሽም። እሷ እንኳን አቅቷት የተወቺ ናት። ስርዓት ያዢ፣ ተከበሪ። ሰው ሲያከብርሽ፣ ሰው ሲወድሽ፣ ሰው ሲጨነቅልሽ ተከበሪ ያልሽ ሰውን የምታነካኪውን አቁም። አሁን አልተናገርኩሽም። ከባድ ነው። ከባድ ነው። ለማንኛውም እህቶቼ ወንድሞቼ አላቅ ለየትኛው ማለት እንዳለብን ግራ ገባን ውዶቼ። ለምን ካላችሁ
በጣም የቲክቶክ ማህበረሰብ እንደ ምጣድ ቂጣ ነው የሚገለባበጠው ውዶቼ። እንደ ምጣድ ቂጣ ሁልጊዜ በቃ የተለያየ ነገር ነው እንትን የሚል የተለያየ ነገር ነው የምናየው። ገባችሁ? ለምን ካላችሁ እርስ በራሳቸው ይጣላሉ፣ ምን ይላሉ፣ ይቀናናሉ በቪው በምን። ለማንኛውም ምንም አንልም። መልካሙን ሁሉ ይግጠማችሁ። ፈጣሪ ወይ ትዕግስቱን ስጠኝ። አላህ ዋት ስጠይ አታሳጣኝ አለ። እናንተ ሰውን ወንጀል ታስገባላችሁ። ስቶሪ ምናምን ሙዚቃ ዘፈን የምታደርግለት ለሱ ነው አሉ። ከውስጥ አዋቂ ነው የሰማ ነው። ከዛ እኔ ፍቅረኛ የለኝም እያልኩኝም አለኝም እያልኩኝ ጊፍት ይወጣልኛል እና ጊፍት የሚሰጡትማ ወንዶቹማ እኮ አልኩኝ እኔ ፍቅረኛ እንዳለች ሳይሆን እዛ በምታሳየው ካራክተር አሁን የሆነ ወዳጄ የሚገርባችሁ ነገር እያያት ማርያም ውሸት አይደለም እውነት ነው የምነግራችሁ ቪዲዮዋን እያየ አብረን ቁጭ ብለናል የሆነ ሬስቶራንት ማለት ነው። እኔ ግን ችልሽ ሰዓት ማርያምን ነው የምላችሁ ችልሽ ሰዓት አክቷ ምናምን ነገር እንትን ይሄ ሽንት መሽኛ ያቆመዋል አለ። እንግዲህ አስባችሁታል። እሱ ጊፍት ሳይሰጥ ዝም ብሎ አይቶ እንደው ዝም ብሎ አይቶ እንትኑ ምናምን ከቆመ አስባችሁታል። ስንቱ ደግሞ ግትር ሲል እያመጣ የሚለቃለ የሀገሬ ልጆች። እናንተ ትቀልዳላችሁ። ጨዋታ ወደዚህ ነው። ዝም ብላችሁ አዳምጡ። ከዛም የሀገሬ ልጆች ከዛ ምስት ብላ እየነገረችው ኩንታ ኩንቴው ተደገመ። ትላንትና መጣ ድጋሚ መጣ። እኔ ግን ኩንታ ኩንቴው አማርኛ እያጠና ነው ጋይስ፣ እየሰማ ነው መሰለኝ። የምሬን እኮ ነው። ኩንታ ኩንቴው አማርኛ እየሰማ ነው። ምክንያቱም ባሌለኝም በምትልበት ቀን ነው በር ከፍቶ የሚመጣው። ታዘባቸዋል። ባሌለኝም ስትል በር ከፍቶ ይመጣል ጋይስ። እሺ የአሁኑ ደግሞ ምንድን ነው? አልጋ ሰሪ ነው፣ ሰርጀሪ። የባለፈው ሀሰሪ ነው። የአሁኑ ምንድን ነው? ገቢ ነው። ምንድን ነው እሱ? የዛሬው ልክ ይልሻለሁ ውዴ። እሺ እኔ እናት እሺ፣ አመሰግናለሁ። የአሁኑ ምንድን ነው? ሰርጀሪ የአሁኑ የነ ቲክቶክ ላይ ብዙ አይነት ምቀኛ አለ። እንደ ሊያሾ ግን ምቀኛ የለም። በጣም ምቀኛ ናት። በጣም ምቀኛ ቅንቅናም በቃ ዝም ለኝኝኝኝኝኝኝኝኝኝኝ ነው የምትለው። ለማንኛውም እህት ወንድሞቼ ይህን ቪዲዮ ሼር አድርጉ። አበደች እንዴ ዲቦራ? ወይኔ በላቸው። ዘንድሮ ማናየው ማንሰማው ማንለው የለም። ገባችሁ? ብቻ ግን እኔንም እናንተንም ፈጣሪ ይጠብቀን። ለማንኛውም የመዳም ቅመሞች እህቶቼ ዝም ብላችሁ በዘፈነው ጋር አትዝፈኑ። አረ እቺ ራሱ አልታጠፋ የነበረች እስቲ ቆይ ብሔር ሰባለሁ አማራ ነው አሳልፎ ሰጠኝ። ማነው እንትኑ? እሺ እሱን ተውና ከዛ ምን አለሽ? አሁን ጠበቃው ፋይልሽን እንትን እለዋለሁ። የተናደድሽው ጠበቃው ብሬን በልቶ ግምነሽን አወጣዋለሁ አለኝ። ሌባ ነው። ብሬን በልቶ አስጠየቅኩት። በአባላት አስጠየቅኩት። በመልኩ ሲያስጠየቅኩት ለቤቴ ላወራ እንኳን ስፈልግ የባህል ወንድ ማስጠየቅኩ አልፈልግም አለችኝ። አይኖ አስቸግሬታለሁ። ከኢትዮጵያ ጀምሮ አስቸግሬታለሁ። አይኖ አውቃለሁ፣ ግን ጠብቄ እኮ ነው የምኖረው። ከሰው አልተደበቅኩኝ። ከሰው
አደረግኩ። ሰው ለምንድን ነው እንደረጋችሁኝ? ለምን ዛሬ ላይ እንድገባ አደረጋችሁኝ? አላወራችሁም? ሶስቱ አሞኝ ማሰኔን እርብዝናችሁ ምን አላችሁኝ? አሁን አውሪ በቃ ምንድን ነው? ቢላውን አስቀምጭና ንገሪንሽ ንገሪኝ። አውሪኝ በቃ ተረጋጊ። ቆይ አሲ ጆከር ወደዋለሁ ስትይ አልነበር ሲያዋሩሽ? እሺ ተረጋጊ። እንድስምኝ ስምኝ አንድ ጊዜ ስልኳ ያላችሁ ሰው የለም? አዋሪ ውስጥ እሺ አዳምጪኝ፣ እኔን አዳምጪኝ። ምንም ችግር የለውም። ሁሉም ነገር ተፈጠረ ያልፋል። ስለዚህ አንቺ የሰው መሳቂያ ነው እንጂ ምንድነው? ያውቁታል፣ እየደወሉ ነው። ስልኳን ያውቁታል እኮ የምታውቁ ሰዎች ፕሊስ ቬጋስ ያላችሁ ሰዎች መማር ቤቷን የሚያውቀው ሰው የለም? እሷ ጋር ቅርብ የሆነ ቬጋስ ያላችሁ እስኪ ጠይቃቸው እንጂ ምንም እኔ ከዚህ ሀገር ልደውል ይሰራል እንዴ? ልደውል እኔ ወጥቼ ወይኔ ጆከር I don't think so. Local. Vegas ያለ ሰው ይላል ጋይስ። ቢላውን አስቀምጪው። ሄሉ አንቺ አዳምጪ፣ ቢላውን አስቀምጪ። እየደወሉባት ነው። እሷ ጋር ከምትደውሉ ግን አትደውሉ። ቆይ ተው። እሺ አንዴ ንገሩኝ። አንዴ እሺ አዳምጪ። እኔ እና አንቺ ተረጋግተን እናውራ። አዳምጪ ስሚ። ስልኳን ጻፉልኝ ለኔ። ስልኳን በውስጥ ስጡኝ። እኔ ሰው አግኝቻለሁ። ስልኳን ስጡኝ። አትደውሉባት፣ ተናገሪ። የተሰማሽን አድርግ። እሷ ብቻ ታውራ። እኔን አሁን አዳምጪኝ። እሺ ቆይሽ። እሷ ታውራ፣ ትናገር። ሜከር ሌተር ትናገር። እሷ ብቻ ትሆነ እሷ ታውራ። ሄሉ ንገሪን። አራባካችሁ አንድ ጊዜ አትደውሉ። በቃ ስልክ የምትደውሉባት ተዋት። በአካል ካልሄዳችሁ አትደውሉባት። በቃ እዚሁ ላይ እያየናት እኛ ጋር ብትቀመጥ ይሻላል። ከላይቭ እንዳታስወጣት። እኔ ከወጣኛ ታገኙኝ። ላውጋው እሺ ስሚኝ። ግን አትደውሉ እየተባላችሁ የምትደውሉ ጋይስ አንድ የጠብቁኝ። እኔ ሰው የበለጠ እኮ ነው የምታናዷት። ለምንድን ነው እንደዚህ የምታደርጉት? ተው፣ እዚህ የምትሰሙ ከሆነ ተው፣ አትደውሉ። በቃ ኩይን እናንተ ቅርብ አይደላችሁም? አንድ አካባቢ አይደላችሁም? ኩይን ከባድ ነው። ለማንኛውም ሰብስክራይብ፣ ላይክ፣ ሼር አድርጉ። እውነት ለመናገር ይኸውላችሁ የፈለገ ነገር ቢሆን ራሳችሁን ለማጥፋት ወዲያ ወዲህ አትበሉ። ራሳችሁን ጠብቁ። ምክንያቱም ለማን አባቱ ብላችሁ ነው ራሳችሁን የምታጠፉ። ሰብስክራይብ፣ ላይክ፣ ሼር አይረሳ። ጉድ እኮ ነው ዛሬ ወየ ማሚ ምግብ ስትበላ እኮ ሰው አትሰማም። ችግሯ እሱ ጾም መሆኑን ረስተሽ ነው ወይስ በሰላም ነው? እርጉዝ ብትሆኝም እኮ እዚህ ጋር አይፈቀድም መብላት። እርጉዝም ተደብቆ ነው የሚበላው። አሻታሆን እግዚአብሔርን ላስ እንድታረገኝ ብለህ ነው ማሚ የሚጠፋሽ። በሉ መልካም ጊዜ ይሆንላቸው። እሺ ሙኒትዬ፣ እንኳንም አወቅኩሽ በዚህ ደረጃ። ከዚህ በኋላ የምትሰሩትን ላይቭ እከታተላለሁ። እኔ ሰነፍ ነኝ በዛ። የራሴን ጭውቴ ተጫውቼ ላፍ ማለት ነው የምወጣው። እሺ ኑሪ። እኔ አቢባ አትደብረኝም፣ እውነት ለመናገር አልዋሽ። የምወድላት ኳሊቲ አለ። ለባሏ ለልጆቿ ያላትን ነገር ከልብ ወደዋል። ከልብ ነው የማወራው። ሶሻል ሚዲያ ደግሞ እራሷ ያለችው ደስ ያለኝ ንግግር አለ። እኔ ዶላር አይደለሁም ሁሉም አይወደኝም ያለችው ንግግር በጣም ነው የምወደው። ዶላር ስትሆኝ ብቻ ገንዘብ ስትሆኝ ነው ሁሉም የሚወድሽ። እና አንዳንዴ ትችትን አትጠላም። ሀቢባ ትችት የምጠላ ሰው አይደለችም። ጎበዝ ናት። በዚህ አድናቂዋ ነኝ። ትችት ሰጡኝ ብላ ቀኑን ሙሉ የሆነ ሰው ላይ አትውልም። ስለዚህ ኳሊቲዋን እኔ የሀቢባን እወደዋለሁ። ሰው ኳሊቲ አላት ሀቢባ። በልጆች አስተዳደጓ፣ በባል አያያዟ፣ በቤት አያያዟ፣ በምናምን ጎበዝ። እንደገና ጉራጌ ናት፣ የቢዝነስ ሰው ናት። ስለዚህ በቢዝነስም የዋዛ አይደለችም፣ ጎበዝ ናት። ያ ነገሯ ይመቸኝ። ለማንኛውም ሰብስክራይብ፣ ላይክ፣ ሼር አድርጉ። ወዳችኋለሁ። ሼር እያደረጋችሁ አይደለም። ለምን ቪዲዮን ካያችሁ ለምን